ዘውድ ጭኖ ሳይካህኖ በወርቅ ማዕጠንት ሞልቶ ሲያርግ ሕፃኑ እንደ ሱራፌል መልአክ ደራርቦ አክናፍ ቆመ ተክለ ሃይማኖት እሳቱ ደጃፍ ዘውድ ጭኖ ታየ ካህኑ በወርቅ ማዕጠንት ሞልቶ ሲያርግ ሕፃኑ እንደ ሱራፌል መልአክ ደራርቦ አክናፍ ቆመ ተክለ ሃይማኖት ከእሳቱ ደጃፍ ነበልባል ተጋረደው በሥላሴ ሰገነት ባለ ግርማ ሞገስ ነው ሲሰየም ለአገልግሎት 24ቱ ካህናት ተቀላቅሎ ተክልዬ ሕዝቤ ማርልኝ ይላል አክብረኝ ጌታዬ መስቀሉን ተክሎ በጭንጫዋ መነጨ ሰላም ለብሶ እንዲሄድ ጸበሉን የተረጨ በረገጠው ምድር ላይ ቃል ኪዳኑ ፈሰሰ የሰማዩን በረከት በእኛ ላይ ነሰነሰ ተቀጣጠለ ዝናው አድማስ ማዶ ተሰማ በጸሎቱ ዘለፈው ድፍንፍን ጨለማ ከመናንያን ጋራ ይመንናል በፍቅር አባ ተክለ ሃይማኖት የቲስታው መምህር አለው ጥዑም መዓዛ የእጁ ጠረን ሽታ ለተሳለመ ሁሉ ይሰጣል ልዩ ደስታ ገና ተገድሉ መጽሐፍ ስንኞች ሲበተኑ የቤልሆር ሰራዊት እንደ እንፋሎት ተነኑ
ጭራሽ ምን አለ? ረሃብ ምንድን ነው? ርቦት አያውቅም። እሱ ምንም ጎሎበት አያውቅም። እና እግዚአብሔር ረሃብን እንዲያውቅ ፈለገ እና ከቤተ መንግስቱ የሚወጣበትን መንገድ አመቻቸለት። አንድ ቀን አየር ለመቀበል ከቤተ መንግስቱ ሲወጣ የንግስና ምልክት የሆነችውን ቀለበቱን ዙፋን ላይ አስቀምጧት ወጣ። ሲወጣ ሰይጣን መጣና ያችን ቀለበት አውጥቶ እንዳይጥላት የእግዚአብሔር ስም ተጽፎባታል፣ አይነካትም። የማን ስም? የእግዚአብሔር ስም ተጽፎባታል፣ አይነካትም። ስለዚህ ምን አረገ? በልብሰ መንግስቱ ጠቅልሎ ከነዙፋኑ ያችን ቀለበት ወስዶ ባህር ውስጥ ጣላት። ከዚያ ሰሎሞን ተናፍሶ ሲመጣ ሊገባ ሲል ወደ ቤተ መንግስቱ የገዛ ወታደሮቹ አናስገባም አሉት። ሌባ ውጣ! ደግሞ ጭራሽ ሰሎሞን ነኝ ትላለህ አለ። እንዴ ኧረ እኔ ሰሎሞን ነኝ፣ እኔ እኮ የቅድሙ አሁን እኮ ልናፈሰው ብቻ ነው። ተመልከቱ፣ በቅጽበት ታሪክ ተለወጠ። ዙፋን ላይ ተቀምጦ ይኖር የነበረ ሰው በዘበኛ የሚባረር ሆነ። ምክንያቱ ምንድን ነው? ያቺ የንግስና ምልክት ቀለበቱ ከእርሱ ጋር የለችም። ስለዚህ እንዴ እኔ ነኝ ሰሎሞን አላወቃችሁኝም ወይ አላቸው። አይ ሰሎሞን ተቀምጧል። ለካ ሰሎሞን ወጥቶ እንደሄደ ሰይጣን ሰሎሞንን መስሎ ምታታው ዙፋን ላይ ተቀምጦ ቁጭ ብሏል። ይኸው ንጉሱማ አለ፣ አንተ ግን አጭበርባሪ ከተሜ ነህ ውጣ ብለው የገዛ ወታደሮቹ አባረው ከቤተ መንግስቱ አስወጡት። ከዚያ ወጣና 2 ሳምንት ሙሉ ከቤተ መንግስቱ ውጭ ሆኖ እየዞረ የሚበላው አጥቶ የሚጠጣው አጥቶ የሚያድርበት አጥቶ ተንከራተተ። ረሃብ አወቀ አላወቀ? የሚዘከረው ደግሞ አጣ። ሰይጣን የሰው ልብ አጸናበት። ከዛ ሲጨንቀው ወደ ባህር ሄደና አሳ አጥማጆቹን ምግብ ከበላው ብዙ ቀናት ሆነኝ፣ እባካችሁ እንዲህ ለማኝ የሆነው እኮ ትናንት ረሃብ አያውቅ የነበረው ሰሎሞን እኮ ነው። እባካችሁ ሲላቸው ለዚህ የኔ ቢጤ አሉ ካልሰጠነው አይላቀቀንም ይዘበዝበናል ብለው የሞተ አሳ አውጥተው ወረወሩለት። ከዚያ እግዚአብሔር በቃ ስላለው ስላስተማረው በቂ ትምህርት የዚያን የሞተውን አሳ ሆዱን ሲቀደው ቀለበቱን አገኛት። ያችን ቀለበት እጁ ውስጥ ሲያስገባት ሰው ሁሉ ከበረው። አያችሁ፣ የሰሎሞን የክብሩ ምልክት ያች ቀለበቱ እመቤታችን ናት። ስመ እግዚአብሔር ስለተጻፈባት አካላዊ ቃል በማይጸኗ ስለተቀረጸ ሰይጣን አይነካትም እመቤታችን። አባ ጊዮርጊስ እንዳለው ሰይጣን ከበጎ ነገር ትጋትን ከፍጥረት እንዳንቺ የሚጠላው የለም ብሏል። እንደ እመቤታችን የሚጠላው የለም። ለዚህ ነው በእኛ ዘመን ሰዎችን ሁሉ አፋቸውን ከፍተው እሷ እንዲሳደቡ ሰይጣን ዘመቻ የሚያስከፍተው አጥብቆ ስለሚጠላት ነው። አንድ እውነት ልንገራችሁ፣ አንድ ሰው እመቤታችንን ከጠላት ዝምድናው ከመንፈስ ቅዱስ ጋር ሳይሆን ከማን ጋር? ከሰይጣን ጋር እንደሆነ በዚህ ወቁ። ፈጽሞ እግዚአብሔርን የሚወድ እሷን ሊጠላት አይችልም። ምክንያቱም አጥብቆ የሚጠላት ሰይጣን ብቻ ነው። መንፈስ ቅዱስማ ማደሪያው አደረጋት እኮ። አሁን አስተዋላችሁ ክርስቲያኖች? ስለዚህ የሰሎሞን የንግስናው የክብሩ ምልክት ያቺ ቀለበት እንደሆነች ሁሉ የእኛም የክብራችን ምልክት ማን ናት? እርሷን የያዘ ሰው ይከብራል፣ እርሷን ያልያዘ ግን ይዋረዳል። ከብሮ ሳለ ይዋረዳል፣ ከፍ ብሎ ሳለ ዝቅ ይላል፣ ገብቶ ሳለ ይወጣል፣ መጽዋች ሳለ ከመጽዋች ሆኖ ለማኝ ይሆናል፣ ድሃ ይሆናል። ለምን? የክርስቲያኖች ወርቅ ጸጋና መክሊት ማን ስለሆነች? እመቤታችን። ለዚህ ነው ደራሲው እንደዚህ ብሎ አመሰገናል። ስብሐት ለኪ ማርያም ለአብ መራቱ፣ ስብሐት ለኪ ማርያም ለወልድ ወላዲቱ፣ ስብሐት ለኪ ማርያም ለመንፈስ ቅዱስ ታቦቱ። የአብ ሙሽራው የወልድ እናቱ የመንፈስ ቅዱስ አዳራሹ ማደሪያው ታቦቱ ማርያም ሆይ ምስጋና ላንቺ ይገባሻል አለ። እስኪ በሉ ምን ይገባሻል? ምስጋና ላንቺ ይገባሻል አለና ቀጥሎ ምን አለ መሰላችሁ? ወርቅሰ ወብሩር ኃላፊ ውእቱ እምወርቅ ወእምብሩር ኪያኪ ተፈቱ። ወርቅና ብር ያልፋል፣ ከወርቅና ከብር ይልቅ ግን ለእኔ ወርቄና ብሬ አንቺ ነሽና አንቺን እፈልጋለሁ አለ። ወርቅ ያልፋል አያልፍም? ብርስ ያልፋል። ትናንትና ስንገበያይበት የነበረው ብር ዛሬ ይሰራል። የዛሬው ደግሞ ነገ ዘመን ይሽረዋል። በጠቅላላ በዓለም ያሉ ገንዘቦች ሁሉ ያልፋሉ። የማታልፈው ወርቅ ግን ድንግል ማርያም ናት። እሷን የያዘ ሁሉ በምድር በሰማይ በነፍስ በሥጋ የከበረ ነው።
ይችን ወርቅ፣ ይችን በር፣ ይችን ጸጋ፣ ይችን መክሊት የሰጠን መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። ሌላኛው በመጻሕፍት እንደተገለጸው በጣም በሚገርም ሁኔታ አባቶቻችን ጸጋነቷን ገልጸዋታል። ምን ብለው? አባ ጊዮርጊስ አርጋኖን በተባለ ድርሰቱ እንዲህ ብሎ ነው የገለጻል። እኔ አለ የተጠማሁ ነኝ፣ አንቺ የወርቅ መቅጃ ነሽ፣ ልጅሽ የሕይወት ውሃ ነው አለ። እኔ ምንድን ነኝ? ደህና ናችሁ? ግን እኔ ምንድን ነኝ? አልጠማችሁም? እናንተ ውሃ አላልኳችሁም? ጽድቅ አልጠማችሁም? ደግነት፣ በጎ ነገር አልጠማችሁም? ስለዚህ የወርቅ መቅጃዋ ደግሞ ማን ናት? የሕይወት ውሃ ማን ነው? መድኃኔዓለም። የሕይወትን የማያስጠማውን ውሃ የጠጣንባት የወርቅ መቅጃ እመቤታችን ናት። ሁለንተናዋ ወርቅ የሆነ ከራስ ፀጉር እስከ እግር ጥፍሯ ድረስ ወርቅ ድንግል የሆነ ወተቀውም ንግሥት በየማነከ በአልባሰ ወርቅ ውጽፍት ወሁብርት ያላት አባቷ ዳዊት ሁለንተናዋ በወርቅ የተጎናጸፈች ፀጉሯ ወርቅ፣ ራሷ ወርቅ፣ ፊቷ ወርቅ፣ ቅንድቧ ወርቅ፣ አፍንጫዋ ወርቅ፣ ጉንጮቿ ወርቅ፣ ምላሷ ወርቅ፣ አንደበቷ፣ ጥርሷ ወርቅ፣ አንገቷ፣ ጡቶቿ፣ የእጆቿ ጥፍሮች ሳይቀሩ ከራስ ፀጉር እስከ እግር ጥፍር ወርቅ ማለት በንጽህና ያጌጠች በቅድስና ያጌጠች ማለት እኮ ነው። አይገርማችሁ? እንደው ሰው አንዱ አካሉ እንኳን አይበድልም። አትገረሙ? አፏ እሳት የሚስብ፣ ጀርባዋ እሳት የሚያዝግ፣ ደረቷ እሳት የሚያቀፍ አትገርማችሁ? አሁን በዚህ አንጻር የኛን ተመልከቱት። ሰውነታችን በሙሉ በድሎ እኮ ነው ያለ። በሁለንተናዋ ክርስቶስን ያገለገለች ወርቅ ናት እሷ። የኛስ እግራችን ግን የት ነው የሚውለው? እጃችን ምን ዳሰሰ? ጆሮአችን ምን ሰማ? ዓይናችን ምን አየ? ሕሊናዋ በሙሉ በጣም ይገርማል። በዘመኗ ሁሉ እግዚአብሔርን ያስብ ነበር። የኛ ሕሊና ማን ነው የሚያስበው በዚህ ዘመን? አይገርማችሁ? ይችን ወርቅ እናት አድርጎ የሰጠን መድኃኔዓለም ምስጋና ይግባው። ስለዚህ ምንድናት እሷ? የወርቅ መቅጃ። ወደ ቅዱስ ኤፍሬም ስትመጣም እኮ የወርቅ አክሊል ደፍታ፣ የወርቅ ካባ አድርጋ፣ የወርቅ ጫማ ተጫምታ፣ የወርቅ ጥላ ጃንጥላ ድባብ ተዘርግቶ፣ ከዚያስ የወርቅ መነሳንስ ጭራ መያዣው የወርቅ መነሳንሱ ደግሞ የሐር የሆነ ይዛ ለወደ ቅዱስ ኤፍሬም በብርሃን ተከፋ የመጣችው ሁለንተኗ ወርቅ የሆነች ጸጋችን ናት። እና ሐዋርያው ምን አለ? ስለማይነገር ስጦታው ማን ይመስገን? ያቺ የማትነገር ስጦታው ማናት ማለት ነው? እመቤታችን። ምን ቃላት ይገልጣታል? በምን አይነት ቋንቋስ ክብሯን እንገልጣለን? በመጨረሻ ስለሷ የመልካ ማርያም መልኳን ያመሰገነው ደራሲ ምን እንዳለ ታውቃለህ? ሰላም ለእንግዳኪ ለእሳተ መለኮት ምርፋቁ፣ መለኮትን ላስጠጋ ለመለኮት ማረፊያ ለሆነ ደረትሽ ምስጋና ይገባል። ዘይቀድስ ነፍሰ ወያጥይሞ፣ ነፍስና ስጋን ቀድሶ ጤና የሚሰጥ የእሱም የመለኮት ማደሪያ ለሆነ ደረትሽ ምስጋና ይገባል አለና ማርያም ድንግል አለ ለነዳይ ነዋያ ወርቁ፣ ለተቸገረ ሰው ገንዘቡ አንቺ ነሽ አለ። ምን ላለ ሰው? ላጣ ለነጣ ድሃ ምንም የለኝም የምትሉ እሷ ያለቻቸው አንገታቸው እንዳደጉ ትልቅ ሀብት አላቸው። የሁሉ ነገር መገኛ ስለሆነች ለችግረኛ ወርቁ የሆንሽ ማርያም ሆይ አለና ያ ችግረኛ እመነገደ ርሁቀ ወሆረ ራቋል፣ ባዶ እጁን ሩቅ ጎዳና ቢሄዳል እያሐዘን ለሲሳዩ እስመ አንቲ ስንቁ፣ ለመብሉ አያስብም ስንቁ አንቺ ነሽና። የእኛ ስንቅ ማን ናት? የእኛ ምግብ፣ የእኛ መጠጥ፣ የእኛ ምርኮዝ፣ የእኛ ዘመድ፣ የእኛ ተስፋ እሷ ናት። ስለዚህ የማትነገረው ሁለተኛዋ ስጦታ ማን ናት? እመቤታችን ቅድስት ድንግል ማርያም ናት። ከነሱ ቀጥሎ መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን ሁሉ እግዚአብሔር የሰጠን ስጦታዎቻችን ናቸው። በተለይ ክርስቲያን በዚህ ዓለም ሰው አጣው አትበሉ። ክርስቲያን የሆነ ሰው አጣው ማለት የለበትም። አባት እናት ቢያጣ እግዚአብሔር አባት ይሆነዋል፣ እግዚአብሔር እናት ይሆነዋል። ያውም ከእናት በላይ በነቢዩ በኢሳይያስ አድሮ እንደተናገረው እናት
ልጇን ትረሳ ዘንድ ትችላለችን ይላል። ከቃሉ ጋር ናቸው። እናት ልጇን ትረሳለች? አትረሳም። አብዛኛው ግን ማን ያውቃል ጭንቅ ገጥሟት ትረሳ ይሆናል አለና እኔ ግን አልረሳችሁም አለ። መቼም አልረሳችሁም፣ መቼም አልተዋችሁ። የማይረሳ አባት የእናትን ቦታ እጥፍ ድርብ አድርጎ የሚተካ እርሱ አለ። እህት ወንድም የሌላችሁ መላእክት እህት ወንድም ይሆኗችኋል። አጎት አክስት ያጣችሁ ጻድቃን ሰማዕታት፣ ደናግል መነኮሳት እነዚህ ሁሉ ዘመድ ይሆኑናል። እነዚህ ስጦታዎች ዘመዶች ያላሳጣን መድኃኔዓለም ስሙ ለዘለዓለም የተመሰገነ ይሁን። ለዚህ ነው ወርቆች ገንዘቦች ስለሆኑ አሁን ሰማዕታትን እነ ቅዱስ እስጢፋኖስ ወርቅ ነው የምንላቸው። ልክ ወርቅ በእሳት ተነጥሮ ጌጥ እንደሚሆነው ሁሉ ሰማዕታትን እነ እስጢፋኖስ በድንጋይ ተወግረው እነ ቅዱስ ጊዮርጊስ በእሳት ተቃጥለው በወፍጮ ተፈጭተው ያን መከራ ተቀብለው እንደ ወርቅ ነጥረው የወጡ ወርቆቻችንና ስጦታዎቻችን ናቸው። እነዚህን ጸጋ አድርጎ ዘመድ አድርጎ መመኪያ አድርጎ የሰጠን መድኃኔዓለም ምስጋና ይግባው። ለዚህ ነው ሐዋርያው ቅዱስ ጳውሎስን እንዲህ ያለው ጌታ በደማስቆ በመብረቅ መጥቶ ለአዲስ ኪዳን አገልግሎት ከጠራው በኋላ እንዲህ አለ፣ ነዋየ ኅሩየ ረሰይኩከ ከመ ትጹእ ስሜ በውስተ አሕዛብ፣ በአሕዛብ መካከል ስሜን ተሸክመ ትዞር ዘንድ የመረጥኩ ምርጥ ዕቃዬ ነህ ብሎታል። እስኪ በሉ ምን ዕቃዬ? ቅዱሳን የክርስቶስ ምንድን ናቸው? ምርጥ ዕቃዎች፣ ምርጥ ስጦታዎች፣ ምርጥ ገንዘቦች። ለማን የተሰጡ? ለእኛ የተሰጡ በቃል ኪዳናቸው ይጠቅሙ ዘንድ ለእኛ የተሰጡ ወርቆቻችን ናቸው። በረከታቸው፣ አማላጅነታቸው፣ ጸሎታቸው፣ ቃል ኪዳናቸው ከእኛ ጋር ይሆንልን። ሌላኛው ስንት ነው ያነሳ ነው? ክርስቲያኖች ስለ ስጦታ እያነሳ ነው አይደል? አንደኛው ራሱ ማን ነው ብለናል። ሁለተኛዋስ ከእግዚአብሔር ያገኘናት ማን? እመቤታችን። ሶስተኛ ቅዱሳን። አራተኛ ሰውነታችን። እስኪ በሉ ምናችን? የእኛ ሰውነት የእግዚአብሔር ስጦታ ነው አይደለም? በጣም ጥሩ። አንድ ጥያቄ ልጠይቃችሁ። እግዚአብሔር ይህን ሰውነት የሰጠን ምን ልናደርግበት ነው? አስባችሁን ታውቃላችሁ? ለምን ዓይን ሰጠኝ ብላችሁ ጠይቃችሁ ታውቃላችሁ? ለምን ጆሮ? ለምን እግር? ለምን እጅ? ለምን ልብ ሰጠኝ? ለምን አንደበት ሰጠኝ ብላችሁ ጠይቃችሁ ታውቃላችሁ? ይሄ በጣም የማይነገር የማይመረመር የእግዚአብሔር ስጦታ ነው የእኛ ሰውነት። እንዳለመታደል ሆኖ ግን ይህን ስጦታ ስንቱ ቀበረው መሰላችሁ? ኃጢአት እየሰራበት። ዓይናችን ቅዱሳት መጻሕፍትን ይመለከት ዘንድ ነበር የተሰጣን፣ እኛ ግን ኃጢአት ተመለከትንበት። ጆሮአችን የእግዚአብሔርን ድምፅ ይሰማ ዘንድ ነበር የተሰጠን፣ እኛ ግን ዘፈን ሰማንበት፣ ክፉ ነገር ሰማንበት። ጆሮአችንና ዓይናችን በሙሉ ለኃጢአትና ለሰይጣን ባሪያ አድርገን አሳልፈን ሰጠን። የተጠራ ነው ግን ሰውነታችሁን የተወደደና ንጹሕ መስዋዕት አድርጋችሁ ታቀርቡ ዘንድ ይላል ሐዋርያው። በክርስቶስ ፍቅር ለምናችኋለሁ ይላል። ሰውነታችሁን ምን አድርጋችሁ? ንጹሕና የተወደደ መስዋዕት አድርጋችሁ ለማን? ለክርስቶስ ታቀርቡ ዘንድ ነው የሚለው። አሁን እኛ ሰውነት ለማን ነው የሚሆነው? በጣም ያሳዝነኛል። ሰውነታችን ለኃጢአት አሳልፈን ሰጠን በሙሉ ከራስ ፀጉር እስከ እግር ጥፍር። ሰውነታችን እኮ የኛ አይመስልም። በነገራችን ላይ አሁን በተለይ በከተማ የምንኖር ወንዶችም ሴቶች አሁን እኛን ሰው አይቶ እነዚህ ክርስቶስን ይመስላሉ ይላል። የኛ ሰውነት አንደኛ የእግዚአብሔር ስጦታ ነው። ሁለተኛ ማንን ነው የምንመስለው? አረ ነገሩ ክርስቶስን ነው የምንመስለው። ግን አሁን እኛን አይቶ በዚህ ዘመን እነዚህ ክርስቶስን ነው የሚመስሉ ማለት ይችላል። ሰውነታችን እኮ የሌላ ሆኗል እኮ የሌላ። አንዳንዱ ሰዶማዊ ሆኖ፣ አንዳንዱ ዘማዊ ሆኖ፣ አንዳንዱ አራያው ሆኖ። ለምሳሌ ወንዱ ፀጉሩን ከመጠን በላይ አሳድጎ ሱሪውን በትክክል ሳይታጠቅ የተቀዳደደ ልብስ እየለበሰ እንዴት ነው ክርስቶስን በዚህ ምን መስለው? በማይገባ ቦታ እየዋለ ማለት ነው። እህቶቻችን ከራስ ፀጉር እስከ እግር ጥፍር ባይል ነገር ቀጣጥለን፣ እውነት ለመናገር ፀጉራችን የኛ አይደለም፣ ፊታችን የኛ አይደለም፣ ቅንድባችን በጣም ያስፈራራል። አብዛኛዎቻችን ከንፈራችን ላይ ሌላ ነገር የተቀባ ነው። ያን ተቀብተን ካልወጣን ራሱ ቅርቅር ይለናል። የሚገርማችሁ ግን የኛ አባቶች በክርስቶስ ፍቅር ምክንያት አካላቸው ጎሎ ጉባኤ እንደሄዱ ታውቃላችሁ። የመራሱ ኤጲስቆጶስ ቅዱስ ቶማስ
አይዛብ እጁን እና እግሩን ቆራርጠው ጨረሱ። እጅ የለው እግር የለው። ይህን ሲጨርሱ ጆሮዎቹን ቆረጡ። ጆሮውን ሲጨርሱ አፍንጫውን ቆረጡት። አፍንጫውን ሲጨርሱ ከንፈሩ ሁለቱንም ቆረጡት። ይቺ የመሃል አካሉ ብቻ ቀረች። በዚያ ወራት አርዮስ ሎቱ ስብሐትና ወልድ ፍጡር ነው ብሎ ተነሳ እና አምላኬማ ተሰድቦብኝ ከጉባኤ አልቀርም ብሎ በቅርጫት ጉባኤ ሄደ። አይገርማችሁ? በእኛ ዘመን ከንፈሬን ሳልቀባዬን ሳላረግ አልወጣም ለምንል ሰዎች ከንፈራቸው ተቆርጦ ጉባኤ የሄዱት አባት ምን ያህል ይካሰሱ በክርስቶስ መንግሥት። አካላቸው ያለ እግር ያለ ከንፈር ያለ ፍንጫ ያለ ጆሮ እግዚአብሔርን ማገልገል ይቻላል ማለት ነው። ይህን በሙሉ ሰውነታቸው ለማን መስዋዕት አድርገው? ለክርስቶስ። ደግሞ እኮ ቢጠቅመንም በሆነ አሁን በቅርቡ አንድ ዓለም አቀፍ የዜና አውታር የዘገበው ዜና ሰምቼ እግዚአብሔር እንዲሁ እንደፈጠረን አድርገን ብንኖር ግን እንደምን ያለ እንደኛ የታደለ ሰው አይኖርም ነበር አልኩኝ። እነዚህ በመቶ ሺዎች በሚቆጠር ገንዘብ ፀጉር የሚሸጡልን አካላት ፀጉር ውስጥ ካንሰር የሚያስገኝ አደገኛ ኬሚካል እየተገኘ እንደሆነ ሰምታችኋል? ማየት ትችላላችሁ። ዓለም አቀፍ ዜና ፀጉር ውስጥ ካንሰር የሚያስይዝ አደገኛ ኬሚካል እየተገኘ ነው። ለካ ቤተ ክርስቲያን ቀድማ የነገረችን ነገር ሁሉ ልክ፣ ሁሉ ተስማሚ፣ ሁሉ ክርስቶስን እንድንመስል የሚያደርግ ነበረ። እና ክርስቲያኖች አራተኛው እግዚአብሔር የሰጠን ልዩ ጸጋ ሰውነታችን ነው። ግድ የላችሁ ማንን እናገልግልበት? እግዚአብሔር። ከኃጢአት ለዩት ይህን ሰውነት። ለዚህ አልተፈጠረም፣ ዓላማዊ አይደለም። የሰውነታችን በእኛ ሰውነት ማን ይከበር ዘንድ ነው? እግዚአብሔር። ልቡናችንን ክፉ ከማሰብ እንለየው፣ እናምጣው ወደ ቤቱ። በጉልበታችን እንስገድበት፣ በአንደበታችን ሐሜት እናቁምና እስኪ እናመስግንበት። ማን ይመስገን? እግዚአብሔር። ለዚህ ነው የተፈጠርነው፣ ሌላ ምንም ዓላማ የለንም። የተወደዳችሁ ክርስቲያን ይሄ ነው። ሌላው ይህን መክሊት እንድናተርፍበት ማን ይርዳል? ጸጋ። አይገርማችሁ? የማይነገር ስጦታ ነው ያልኩት በዚህ ምክንያት። አሁን ፀጉራችንን ያበቀለበት ቦታ፣ ቅንድባችንን የፈጠረበት ቦታ አይገርማችሁ? ጥርሳችን ያለበት፣ እግራችን ያለ፣ አካላችንን ያዋቀረበት መንገድ አስደናቂ ነው በጣም። ስለማይነገር ስጦታው ማን ይመስገን? የማይነገር የማይመረመር ስጦታው የእኛ ሰውነት ነው። በዚያ ሳይሳሳ የራሱን መልክ ነው አሳልፎ የሰጠን። አራተኛው ይሄ ነው። አምስተኛውና የትምህርት ማብቂያ እግዚአብሔር በፍጹም ቸርነቱ በማይመረመር ስጦታው የሰጠን ጸጋችን መክሊታችን ምንድን ነው ካላችሁኝ፣ እድሜያችን ነው። ምናችን ነው አልኳችሁ? እግዚአብሔር የሰጠን እድሜ። እድሜ የሚሰጥ ማን? እድሜ የሚነሳስ ማን? ማንም በምድር ላይ ክርስቲያኖች ሀብት ስላለው ስልጣን ስላለው በምድር ሰከንድ ያህል እድሜ መቆየት አይችልም። ይችላል? አይችልም? አይተነዋል። ገንዘብ ነበራቸው፣ በገንዘብ ቢሆን እድሜ ማራዘም ይችሉ ነበር፣ ግን አልቻሉም። ለምን? እድሜ የእግዚአብሔር የባህሪ ገንዘቡ የሆነች ለፍጡራን በጸጋ የሚሰጣት እርሱ ይለፉ ካለ ለቅጽበት ማንም ሰው በሕይወት መኖር አይችልም። አትለፉ ካለ ደግሞ በምንም አይነት ጨለማ ውስጥ ብንሆን መሞታችን። ይቺ ጸጋ የማን ናት? ታዲያ ይህን እድሜ ግን ምን ሰራንበት? አሁን ስንት ዓመት ሆኖናል? ጥቂት እኮ አይባልም። 20 30 40 ዓመት የሆነው ሰው ይኖራል። ግን ይህን ዓመት ሁሉ ተጠቅመንበት ይሆን? ንስሐ እየገባን ነው? እየቆረብን ነው? አንዳንዶቻችን ወጣት ነን ብለን ደግሞ እንዘናጋለን። ተገቢ አይደለም።